ለከተማችን ተወካዮች አሉ። ሰዓት ለመቆጠብ ነው አጠር አድርገን አልፈን የጠራ ነው። መርሃ ግብራችንን ባጠረ ሰዓት ለማከናወን ሁላችንም በያለንበት ይህ ጊዜ የእግዚአብሔር ስለሆነ በዚህ የእግዚአብሔር ጊዜ ላይ እግዚአብሔር እድልና እድሜ ስለሰጠን እግዚአብሔር በሕይወታችን ይህንን ዘመን ስለጨመረልን የጨመረልንን እግዚአብሔርን የምንሰማበት ሰዓት ነው። ይህ ሰዓት ማንን የምንሰማበት? አሁንም አይሰማም። ማንን የምንሰማበት? እግዚአብሔር ለሁላችንም የሚረባውንና የሚጠቅመውን ሁሉ ይናገረን። ወዳጆች የዛሬ ዓመት በዚህ ስፍራ ይሁን በተለያየ ቦታ በ2017 ኅዳር 21ን የእመቤታችንን በዓል ያከበሩ ብዙዎች ናቸው። ወደ 2018 ደግሞ የተሸጋገሩት ወይንም የተሸጋገርነው እግዚአብሔር የፈቀደልን ብቻ ነን። ብዙዎቹ ብዙ አቅደው ለዚህ ዓመት እንዲደርሱ በዚህ ዓመት መስራት ያለባቸውን ነገር ሁሉ እያሰቡ ያንን ሐሳባቸውን ሳይቋጩ 2017 ላይ የቀሩ ቁጥር ስፍር የላቸው። ለዚህ ቀን እኔም እናንተ ማን አደረሰን ወዳጆች? ታዲያ ምስጋና ይገባውም ለእግዚአብሔር። ለዚህ ለምን እግዚአብሔር ከኔና ከእናንተ የሚፈልገው ምስጋና ነው። ሰማዩ የእርሱ ነው። በምድር ያለው ነገር ሁሉ የእሱ ነው። በምድር ያለው ነገር ብቻ ሳይሆን እኔና እናንተ ራሳችን የማንን ክብር ምስጋና ለስም አጠራር ነው የእግዚአብሔር ነው ሁላችን። ስለዚህ እግዚአብሔር እኔንና እናንተ ለዚህ ቀን ካደረሰን ከረዳን ሁላችንም ይህ ያንተ ጊዜ ነው፣ አንተ ተናገር፣ እኔ ደግሞ ባሪያ ልስማ ብለን ሁላችን በእርጋታ እንድናደምጥ አምላካችን ሁላችንንም ይርዳን። ቃሌን የሚሰማ በውስጡ ሁላችሁ በደንብ ተናገሩ። ቃሌን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። እግዚአብሔር ሁላችንንም ከመከራ ስጋት ያሳርፈን። የሚያሳርፈን በእርጋታ ምኑን ስንሰማ ነው? ቃሉን ስንሰማ ነውና ሰዓታችንን ለመቆጠብ ቀጥታ ወደ ዕለቱ ትምህርት እንሄዳለን። በመካከላችን ብዙ አባቶች ናቸው ያሉት፣ ግን ሰዓቱን ስለማይበቃ አንድ ሰው ብቻ ነው ሊያስተምረን የሚችለው። ካሉት አባቶች መካከል ሌሊት ከ2 ሰዓት ጀምሮ ማህሌቱን ሲያገለግሉ ያደሩ፣ እንዲሁ ደግሞ በስተመጨረሻ ቅዳሴውን በመቀደስ ሁላችንን ደግሞ የተቀደሰው ቅዳሴ መጠናቀቂያ ላይ ለ1 ሰዓት ያክል ረዥም ሰዓት ነው ቁርባን የፈጀው ዛሬ። ያንን ሁሉ ድካም ተቋቁመው ቀድሰው ሕዝቡን ያቆረቡት በመጨረሻ ሰዓት ደግሞ መልእክቱንና ትምህርቱን የሚያስተምሩን የራጉኤል መርካቶ ራጉኤል ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ዋና አስተዳዳሪ መላከ ኃይል ቆሞስ አባ ገብረ ሥላሴ በላይ ይሆናሉ። ቀጥታ ወደ አባታችን ወስዳቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። እንደ ሲና ወሀበ እግዚአብሔር ክልኤ ጽላተ ለጽፋት